በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ የድንግል ማርያም ያስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁኝ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ተረፍረፍ ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን አምደው ቅዱስ ሚካኤል በያላችሁበት ጸሎት ስለታችሁን ይስማችሁ። ችግር፣ መከራ፣ ስቃይ ውስጥ ያላችሁ በዲያብሎስ እስራት፣ በመተት፣ በአስማት በየጊዜው እየተላከ በየጊዜው እየታደሰ የምትሰቃዩ ውድ የክርስቶስ ቤተሰቦች፣ የቅዱስ ሚካኤል ወዳጆች ሁል ጊዜ እንደምለው ሁል ጊዜ በችግራችሁ በጭንቀታችሁ መካከል ሆናችሁ አምደው ቅዱስ ሚካኤልን ስትጠሩት ፈጥኖ ይደርስላችኋል። እሱ የሚፈልገው ከኔና ከናንተ እምነትን ነው። ከልባችሁ አምናችሁ ስሙን ጥሩት፣ ይሆንላችኋል፣ ይደረግላችኋል። አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው። መልሱ በዕለት ነው። ብዙ ሰዎች ምስክርነታቸውን ደጁ ላይ ሄደው ደጁ ላይ መሄድ ያልቻሉ ደግሞ ስመ ክርስትናቸውን ጸሎት ማስደረጊያ መባቸውን እየላኩ ታሪካቸው እየተቀየረ ኑሯቸው እየተስተካከለ የጨለመው ህይወታቸው እየበራላቸው የጠመመው እየቀናላቸው የጠፋው የተወሰደው የተሰለበው ሁሉ እድላቸው እየተመለሰላቸው ምስክርነትን እየሰጡ ይገኛሉ ማለት ነው። በየጊዜው ምስክርነት አለ፣ በየጊዜው ድህነት አለ፣ በየጊዜው ድንቅ ተአምራት ይነገራል። ስለማን ካለን ስለ አምደው ቅዱስ ሚካኤል ቃል ኪዳን ማለት ነው። ቢነገር አያልቅም። ዛሬ አንድ ምስክርነት ከተነገረ መካከል ቀንጨብ አድርጌ ይዤላችሁ እቀርባለሁ። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉት ከወዲሁ በአምደው በቅዱስ ሚካኤል ስም እጠይቃችኋለሁ። ይህንን ቪዲዮ አይታችሁ ተመልከታችሁ ሰምታችሁ ደግሞ ላላየው፣ ላልሰማው፣ ላልተመለከተው ሼር እንድታደርጉ ከወዲሁ እየጋበዝኩኝ አንድ ወንድማችን ምንድነው ያለኝ በህይወቴ በኑሮዬ በስራዬ በጣም ችግር ውስጥ ገባሁኝ። በፊት ደህና እየሰራሁኝ የሰራሁት ተባርኮልኝ እኖር ነበር እና ከሆነ ሰዓት በኋላ ግን ያ በረከቴ ጠፋ። እየሰራሁ ባዶ መሆን ጀመርኩኝ። ሰላም አጣሁኝ። በኑሮ በህይወቴ ሁሉ ፈተና በዛብኝ እና ወደ አምደው ቅዱስ ሚካኤል ገዳም ሄድኩኝ። እዛ ከሄድኩኝ በኋላ ጸሎት አስደረግኩኝ፣ መቋሚያ አስጣልኩኝ። አምደው ቅዱስ ሚካኤልን ተማጽኜ ወደ ቤቴ ተመለስኩ። ቤቴ ከተመለስኩኝ በኋላ ግን በፊት የምጠረጥራቸው ሰዎች ነበሩ አለ። እዛ ገዳም ከመሄዴ በፊት የምጠረጥራቸው አንዳንድ ጊዜ ምን አለ መሰላችሁ፣ ሰዎችን እንደዚህ አይታችሁ ልትረዱት ትችላላችሁ። ከስራቸው የሆነ አይናቸው ላይ ድርጊታቸው ላይ የሚያስታውቅባቸው ሰዎች አሉ። ልክ እናንተን ሲያዩ የመደንገጥ፣ የመንቀልቀል፣ የመወዛገብ አይነት ነገር ማለት ነው። ምክንያቱም ያ ውስጣቸው ላይ ያለው መንፈስ ወይም ነፍስ እውነታውን ስለሚያውቅ ማለት ነው። ነፍስና መንፈስ ይሟገታሉ ማለት ነው። ከማን ጋር ይሟገታሉ? ከጨለማው ዓለም ጋር፣ ከጨለማው ስራ ጋር ይሟገታሉና በዛን ሰዓት ነፍስና መንፈሳችን ይደነግጣሉ ማለት ነው። እናንተ ደግሞ ጸሎተኛ ከሆናችሁ፣ እናንተ የምትሰግዱ የምትጸልዩ ከሆነ ደግሞ ያ መንፈስ ወደ እናንተ ሲላክ የነበረው መንፈስ እዛ ሰውዬ ላይ ስታዩት ያ ሰውዬ ይደነግጣል ማለት ነው። ስለዚህ እናንተ ከበረታችሁ፣ እናንተ ከጸናችሁ፣ ከሰገዳችሁ፣ ከጸለያችሁ፣ ንስሐ ከገባችሁ አምደው ቅዱስ ሚካኤል ድንቅ ተአምር ያደርግላችኋል ማለት ነው። ይሄ ወንድማችን ታዲያ እዛ መቋሚያ አስጥሎ ከተመለሰ በኋላ የሚጠራጠራቸው ወይም ሲጠራጠራቸው የነበሩትን ሰዎች አሁንም በንቃተ ሕሊና ሆኖ ይከታተላቸው ነበርና ልክ አለ እኔ መቋሚያውን አስጥዬ ከተመለስኩኝ በኋላ አንደኛው አለ አንዱ ዘመድ ነው አለ፣ የቅርብ ዘመድ በስጋ ማለት ነው። በስጋ በጣም ቤተሰብ
በሚባል ሁኔታ ማለት ነው። ስጋ ዘመድ አለ አይደለ? ዘር የሚቆጠር የዘር ሐረግ ላይ በጣም ቅርብ የሆነ ይሄን ስላችሁ በጣም ቅርብ የሆነ ማለት ነው። በጣም ልክ እንደ ጣቶቻችን የተቀራረቡ ናቸው። ዝምድና በዛ ልክ ነው እና ምንድነው ያለው? እኔ መቋሚያ አስጥዬ ስመለስ ስመጣ በራሱ ፍቃድ በፊት አብረን ነበር የምንሰራው። አብረን ስንሰራ ግን ያ ነገር እኔ ላይ ተከሰተ። እሱ ይሰራ ነበር፣ እኔ ግን መስራት አልቻልኩኝም ነበር። አምደው ቅዱስ ሚካኤል ደርሼ መቋሚያ አስጥዬ ስመለስ ግን ሰውየው በራሱ ማንም ምንም ሳይለው በራሱ ፍቃድ ስራውን ለቀቀ አለ። ስራውን ለቀቀ፣ በራሱ ጊዜ ተወ። በቃ ያለው የነበረው ሁሉ ያለ አግባብ የተሰበሰበው እግዚአብሔራዊ ባልሆነ መንገድ የመጣው ገንዘብ፣ ንብረት፣ ላብ፣ የድሃ ላብ እንዳለ ብትንትን ወጣ፣ እንዳልነበረ ሆነ። ከዛ ጨዋታ ወጣ አጠቃላይ አለ። በቃ ከስራው ዓለም አብረውት ሲሰሩ የነበሩት አብረውት ሲሰሩ ከነበሩት ከዚህኛውም አሁን ምስክርነት እየሰጠ ካለውም ልጅ ጭምር ከነሱ ሁሉ ተለይቶ ወጣ። ሌሎቹ ደግሞ እየሰሩት የነበረው ስራቸው በሙሉ መሽተት ጀመረ። እንግዲህ የሚሸተው ማለት ወይ የሚበላ ነው ወይ የሚጠጣ ነው ብላችሁ ውሰዱት እና ከዛ በኋላ ከዚህ ጸሎት በኋላ ግን እንዳለ የሚሰሩት በሙሉ እየተበላሸ ማን ይጠቀመው? ተመልከቱ እንግዲህ ያምደው ቅዱስ ሚካኤልን ተአምር ማለት ነው። አያችሁ። እኔ ግን በሆነ ሰዓት ላይ እነሱ እንደዛ በሚያደርጉ ሰዓት እኔ ቁጭ ብዬ ግራ ገብቶኝ ቀኑ ጨልሞብኝ ዙሪያው ገደል ሆኖብኝ በጣም ተጨንቄ ነበረ። አሁን አምደው ቅዱስ ሚካኤል ገዳም ደርሼ ስመለስ ያ የጨለመው ተስፋ የቆረጠው ማንነቴ ብሩህ ተስፋ በውስጤ ፈነጠቀ። ሳይውል ሳያድር መልሱን ወደው ነው ይመልሰልኝ። እነዛ ሰዎችም ወደ ኪሳራው ምክንያቱም አሁን ይሄ ሲባል አንድ ነገር ልትገነዘቡልኝ የምፈልገው አንድ ጉዳይ አለ ወገኖቼ። ይውላችሁ እነዛ ሰዎች እናንተ ላይ መጥፎ ነገር ሲያደርጉ፣ ስራችሁ እንዲበላሽ ሲያደርጉ፣ በረከታችሁ እንዲወሰድ በሰላቢ መንፈስ በርኩስ መንፈስ ንብረታችሁን ገንዘባችሁን ሰብስበው አለአግባብ ወስደው ከሆነ ልክ እዚህ ቦታ ላይ ጸሎት ስታስደርጉ ከናንተ የሄደው ተሰልቦ የሄደው ገንዘብ አንድ በአንድ ተመልሶ ወደ እናንተ ሲመለስ እነዛ ሰዎች ምን ይሆናሉ ማለት ነው? ይከስራሉ ማለት ነው። አያችሁ፣ ያ የእናንተ ገንዘብ የእናንተ እድል ተመለሳ። በእናንተ እድል፣ በእናንተ ገንዘብ፣ በእናንተ ህልውና ነበር እነዛ ሰዎች ሲኖሩ የነበሩት። አሁን እንደዚህ ሆነ፣ እንደዚህ ታመመ፣ እንደዚህ ሞተ፣ እንደዚህ ሆነ ሲባል ለናንተ የተላከው የሞት መንፈስ ጥላ ወጊ ከናንተ ላይ ተነቅሎ ወደ እነሱ ሲመልሰው አምደው ቅዱስ ሚካኤል ያ ለናንተ የተላከው የሞት መንፈስ፣ ለናንተ የተላከው የሰላቢ መንፈስ፣ ለናንተ የተላከው የደዌ መተት ወደ እነሱ ሲገለበጥ እነሱ ምክንያቱም አይሰግዱም አይጸልዩም፣ እናንተ እየሰገዳችሁ እያጸለያችሁ ስለሆነ ያ ኃይል በቁጣ በአምደው ቅዱስ ሚካኤል የሳት ሰይፍ እየተጎመደ እየተቆረጠ ሲሄድ በቁጣ መንፈስ ነው እነዛን ሰዎች ወደ እነሱ የተላከው የሞት መንፈስ ወደ ራሳቸው ሲመለስ አደጋ አለው ማለት ነው። ስለዚህ ለሰው የላኩት ያ መጥፎ ስራቸውን ተመልሶ የሚገርፋቸው። ተረዳችሁኝ ወገኖቼ? ወደ ራሳቸው ሲመለስ እናንተ እንድትከስሩ ከሆነ የተላከው ያ የኪሳራ መንፈስ ተይዞ ተገርፎ በቃል ኪዳኑ በአምደው ቅዱስ ሚካኤል ቃል ኪዳን ተቀጥቅጦ ሲመለስ እናንተ ላይ ሊደርስ የነበረው ወደ እናንተ የተላከው ኪሳራ ወደ እነሱ ነው የሚመለሰው። ከዛ በኋላ የነሱ
ይወድማል ማለት ነው። አያችሁ። ስለዚህ ይሄ ልጅ ጸሎት አስደርጎ ሲመለስ የሱ ህይወት እንዲበላሽ የሱ ህይወት እንዲገማ የተደረገው ሲመለስ የራሳቸው መግማት ጀመረ። አያችሁ። አንዳንዴ ቁጭ ብላችሁ የሰቀላችሁት ቁማችሁ ላታወርዱት ትችላላችሁ። ቁጭ ብላችሁ የሰቀላችሁት ዕቃ ማለት ነው። ቁጭ ብላችሁ ያሴራችሁት ሴራ ወደ እናንተ ሲመለስ ቁማችሁ የማይመለስ መከራ ዱብዳ ይዞባችሁ ይመጣል። ይሄ ልጅ አሁን በአምደው ቅዱስ ሚካኤል ቃል ኪዳን ተጎብኝቶ ተባርኮ ያ የተወሰደበት በረከቱ ተመለሰለት። ክብር ለሥላሴ ይሁን። ተነጥቆ የነበረው በሰላቢ ተወስዶ የነበረው ሰላሙ፣ በሰላቢ በምቀኛ በክፉዎች ተወስዶ የነበረው በረከቱ፣ ጤናው፣ መረጋጋቱ፣ ግርማ ሞገሱ፣ የሥራው እድል በሙሉ ተመለሰለት። አሁን በበረከት እየተጎበኘ ስራውን እየሰራ ይገኛል። ስለዚህ ይሄንን ቪዲዮ ሳይ አንተም የተደረገልህን መመስከር አለብህ ስለተባልኩኝ ልመሰክር መጥቻለሁኝ። እንደኔ ሆነህ እንድትናገርልኝ መልእክቴን እንድታስተላልፍልኝ ስለፈለኩኝ ነው። ይሄ ምስክርነት አድርስልኝ አለኝ። እኔም ደግሞ ለናንተ ለቤተሰቦቼ ለአድማጭ ለተመልካቾቼ ይሄንን ምስክርነት አምደው ቅዱስ ሚካኤል ያደረገውን ድንቅ ስራ ድንቅ ተአምር ወደ እናንተ ጆሮ እነሆ ብዬ ይዤ መጥቻለሁኝ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ይሄንን ቪዲዮ አይታችሁ እናንተም በእናንተ ህይወት ውስጥ በእህት በወንድሞቻችሁ ህይወት ውስጥ ምን እየተከናወነ ነው፣ ምን እየተካሄደ ነው፣ ምን እየደረሰ ነው የሚለውን አስተውላችሁ ተመልክታችሁ ሰምታችሁ አድምጣችሁ አምደው ቅዱስ ሚካኤልን እንድትማጸኑት ድረስልኝ፣ እኔም ከስራቴ ፍታኝ፣ እኔ ከማላውቀው ጠላት ዲያብሎስና ሰራተኛው ከደበቀው ከሸመቀው ሁሉ ጠብቀኝ ብለን ጸሎት እንድናደርግ ነው። ይሄ መልእክት የሚተላለፈው ለክፉዎቹም ክፉ ለሚያደርጉትም ወይም ለክፉ አድራጊዎችም ክፉ ለተደረገባቸውም በመተትና ባስማት ሰውን ለሚያስሩትም ለታሰሩትም የሚሆን መልእክት ነው። ለአሳሪዎች ንስሐ እንዲገቡ ኃጢአት በደላቸውን በንስሐ እንዲፍቁ እየተላለፈ ያለ መልእክት ነው። የሚሰማ አሁንም ጆሮ ያለው ይስማ። መዳን የሚወድ ቢኖር ማለት ነው ክፋቱን ይተው፣ ክፋቱን ትቶ ወደ ደግነቱ ይመለስ። እግዚአብሔር ፊቱን እንዲያበራለት፣ እግዚአብሔር ኑሮውን እንዲያበራለት፣ እግዚአብሔር ዕውቀት፣ ሞገስ፣ ጥበብ በረከት እንዲሆነው በዚህ ልክ ከመጣችሁ አምደው ቅዱስ ሚካኤል ይባርከናል፣ ይቀድሰናል። በጸጋ ላይ ጸጋ በበረከትም ላይ በረከትን ሙልት ፍርፍርፍ አድርጎ ይሰጠናል። ወደዚህ ቦታ መሄድ ለምትችሉ በተቀመጣላችሁ አድራሻ ደውላችሁ መቼ እንደምንሄድ ያለውን መረጃ መውሰድ ማግኘት ትችላላችሁ። መሄድ ለማትችሉ ደግሞ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ልካችሁ ጸሎት ማስደረግ ትችላላችሁ። ምክንያቱም አይደለም መባችሁን ልካችሁ ብዙ ሰዎች በጭንቀት ውስጥ ሆነው እስራት ተፈርዶባቸው ከስራ እንዲፈናቀሉ እንዲወጡ ተፈርዶባቸው ነገር ግን ስሙን ጠርተው ደግሞ በሚገርም ሁኔታ የሐዘን ደብዳቤ ተቀዶላቸው የበረከትና የሰላም መንፈስ ተልኮላቸው ዛሬ ቆመው እየመሰከሩ ያሉ አያሌ ናቸው። ስለዚህ ከነሱ መካከል እንደ አንዱ ወይም እንደ አንዷ እንዲያደርገን እኔና እናንተ
አምላከ አምደው ቅዱስ ሚካኤል አምላከ አምደው ቅዱስ ሚካኤል አምላከ አምደው ቅዱስ ሚካኤል እያላችሁ ጸልዩ ጸልዩ። አንዷ እናት ምንድነው ያለችኝ? ባሌ በጣም ይታመም ነበር አለ። ከጎረቤት የሚላክ መንፈስ በሱም ላይ በኔም ላይ እየተላከ መከራችንን ስቃያችንን አሳየን። መኖር እንዳንችል በሰላም ወተን እንዳንገባ ተደረግን እና አምደው ቅዱስ ሚካኤልን ሁሉ ጊዜ እባክህን ቅዱስ ሚካኤል እለው ነበር። የምድንበትን መንገዱን አሳየኝ፣ አንተ ጠቁመኝ፣ ከዚህ በየቀኑ እየተላከ አሳሪ ከሆነ እርኩስ መንፈስ አጋንንት ታደገኝ እያልኩኝ አለቅስ አነባ ነበረ። ባሌም በየቀኑ የሞት መንፈስ ይላክበት ነበር። ትዳራችን እንዲፈታ፣ ትዳራችን እንዲበተን፣ ህይወታችን እንደ ካሮት ወረታች ወደ ጥልቁ እንዲወርድ እንደ ጨው ሟምተን እንደ ሳሙና አልቀን እንድንጠፋ ይፈልጋሉ። የኛ ሰው መሆን የኛ መውጣት መግባት እነሱን እንቅልፍም ሰላምም ነስቷቸው ስለነበረ አያችሁ፣ ክፉ መናፍስት ያደሩበት የክፉ መንፈስ ማደሪያ የሆነ ሰው እንደዚህ ነው የሚያደርገው። የወንድሙ መኖር፣ የወንድሙ ሰው መሆን፣ የወንድም የእህቱ መውጣት መግባት፣ ሰርቶ ማገኘት እንቅልፍ የሚነሳው ሰላም የሚነሳው ሰው አለ እና ይቺ እናታችን አልቅሽ ነገርኩትኝ ለቅዱስ ሚካኤል አልቅሽ አንብቼ ነገርኩትኝ። ኧረ እባክህ ከመዳኛዬ ጋር አገናኘኝ፣ እባክህን ግለጽልኝ፣ መዳኛዬን ግለጽልኝ እያልኩኝ ባሌም በጣም ከኔ የበረታ ነው። ወደ እኔ ላይ ሲላክ እንደውም እሱ ነው እየሳበ በሱ በኩል ነበረ የሚገረፍልኝ የነበረው የሚቀጠቀጥ የነበረው አለች እና ይህንን ጸሎት ጸልይ አለች። ይኸውላችሁ እኔ አምደው ቅዱስ ሚካኤልን ብዬ የምሬን ነው የምነግራችሁ። ይህንን ጸሎት ጸልይ፣ ኧረ እባክህ ከመድኃኒቴ ጋር ከምድንበት ጋር ከድህነቴ ቁልፍ ጋር አገናኘኝ፣ የምድንበትን ቁልፍ በእጄ አስረክበኝ ብዬ አልቅሼ ተንበርክኬ ነገርኩትኝ። ይህንን ጸሎት ጨርሼ ቁጭ ብዬ ስልኬን ሳይ ያንተ ቪዲዮ መጣ አለችኝ። እየሰማችሁኝ ነው የተዋሕዶ ልጆች? ይህንን ጸሎት ጸልይ ቁጭ ስል ስልኬን አነሳሁኝና ስልኬን ከፍቼ ዩቲዩብ ላይ ስመለከት ዩቲዩብ ላይ ስገባ ያንተ ቪዲዮ ቀጥታ መጣ አለች። ያንተ ቪዲዮ መጣና ምንድን ነበር መልእክቱ? የተቸገራችሁ የተጨነቃችሁ በሐዘናችሁ በማንኛውም ሁኔታና ቦታ ሆናችሁ ችግር መከራ በገጠማችሁ ጊዜ አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል ጠላቴን አመድ አድርግልኝ፣ የሚታገለኝን ጣልልኝ፣ በነፍስ በስጋ ጠብቀኝ እያላችሁ ጸልዩ የሚለውን መልእክት ከአንተ አንደበት ሰማሁኝ። ይሄንን ብላችሁ ብትጸልዩ መንፈስ እርኩስ መንፈስ ከናንተ ይርቃል፣ ይታሰራል፣ ይደነግጣል፣ ይጋለጣል እያልክ ትናገር ነበር። እኔም ይሄንን ቃል በቃል ደገምኩት አለች። አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል ጠላቴን ጣልልኝ እያልኩኝ ቆየሁኝና ለባሌ አሳየሁትኝ። ይሄንን ቪዲዮ ተከታተለው ኤው ስማው እስኪ ብዬ ሰጠሁትኝ። ባሌ ከዛም በፊት በጣም ታሞ ነበር። በጣም ታሞ መንቀሳቀስ አይችልም ነበር። ወገቡ ተሽመድምዶ እግሩ ተሳስሮ ነበር አለች። ከዛ እሱም ሲያየው ይህንኑ ቃል ሲሰማ ያንኑ ቃል በቃል ደገመው አለች። አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል የሚታገለኝን ጣልልኝ፣ እሰርልኝ፣ ያሰረኝን ጥላቴን እሰርልኝ ሲል አለች መንፈሱ ጮኸ፣ ለፈለፈ፣ ታሰረ። ያ ወገቡ ተሽመድምዶ መሄድ መራመድ ያቃተው ሰውዬ እግሩ ተጥመልምሎ የነበረው ሰውዬ
ቀጥ ብሎ ቆመ። ተመልከቱ እንግዲህ ቀጥ ብሎ ቆመ። አሁን እግዚአብሔር ይመስገን ይህንን ቪዲዮ ብቻ በማየት ድኗል፣ ታስሮለታል፣ መንፈሱ ታስሯል። ወይኔ አምደው ቅዱስ ሚካኤል ያዘኝ እያለ መለፍለፍ ጀመረ። ከማልችለው ጋር አጋፍጣችሁኝ፣ አሳልፋችሁ ሰጣችሁኝ እያለ መለፍለፍ መቀባጠር ጀመረ። አሁን ግን መንፈሱ ስለታሰረ በአሁኑ ጉዞ ከእናንተ ጋር መጥቶ ምስክርነቱን ይሰጥ ዘንድ ወደ እናንተ ይመጣል ብላ ይሄንን ድንቅ ምስክርነት አስተላለፈችልኝ። የተዋህዶ ልጆች፣ ባለማህተቦች፣ በመከራ በችግር በጭንቀት ውስጥ ያላችሁ አሁንም ሁል ጊዜ እምለው ነገር ነው። ይውላችሁ አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው ስላችሁ ዝም ብዬ እናንተን የእናንተን ቀልብ እንትን ለማለት አይደለም፣ ወይ ተከታይ ለማፍራት አይደለም። አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው፣ መልሱም በዕለት ነው። አሁንም የተቸገራችሁ፣ የተጨነቃችሁ፣ ያዘናችሁ በየጊዜው በየቀኑ በየሰዓታቱ መተት ድግምት የሚላክባችሁ በባዕድ ሀገር ሁናችሁ ወረቀታችሁ የተበላሸባችሁ፣ ሕይወታችሁ የተበላሸባችሁ፣ ጉዳያችሁ የተበላሸባችሁ አምደው ቅዱስ ሚካኤል ጉዳይህ አድርገህ አንተ ፈጽምልኝ ብላችሁ ጉዳያችሁን ስጡት ለአምደው ቅዱስ ሚካኤል፣ እሱ ያስተካክለዋል። ደብዳቤያችሁን፣ የተበላሸውን የመከራ ደብዳቤያችሁን፣ የህመም የደዌ በሽታችሁን ደብዳቤያችሁን ስጡት። እሱ የመከራውንና የበሽታውን ደብዳቤ ይቀይርላችኋል። እሱ በህይወትና በጤንነት በሙላትና በክብር ይቀይርላችኋል። ህይወታችሁ ጨልሟል አይደለ? ህይወታችሁን ያበራላችሁ ዘንድ አምደው ቅዱስ ሚካኤል እያላችሁ ጧት ማታ በፊቱ ተንበርከኩ፣ ስገዱ፣ ስሙን እየጠራችሁ። መከራ፣ ስቃይ፣ ጭንቅ በሆነባችሁ ጊዜ የአለቆቻችሁ አገዛዝ በጸናባችሁ ጊዜ አለቆቻችሁ አሰሪዎቻችሁ መከራ ባጸኑባችሁ ጊዜ ጭንቅ በሆኑባችሁ ጊዜ ሸክም በሆኑባችሁ ጊዜ አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል እያላችሁ በውስጣችሁ ደጋግማችሁ መላልሳችሁ ስሙን ጥሩት። በዛን ጊዜ አምደው ቅዱስ ሚካኤል ከናንተ ጋር ይሆናል። የከበዳችሁን ሸክማችሁን ያንከባልልላችኋል። የተዋህዶ ልጆች፣ ባለማህተቦች፣ የደሙ ፍሬዎች ንቁ። አምደው ቅዱስ ሚካኤል እውነቴን ነው የምላችሁ ለዚህ ዘመን ትውልድ የተሰጠ የቃል ኪዳን ቦታ ስለሆነ እዚህ ቦታ ላይ የቻላችሁ በአካል ያልቻላችሁ ደግሞ ስመ ክርስትናችሁን መባችሁን በመላክ ተፈቱ፣ ተፈወሱ። ይሄንን ምስክርነት ሰምታችኋል አይደለ? እናንተም ደግሞ ነገ ከነገ ወዲያ ተደርጎላችሁ እንድትመሰክሩ እየተሳላችሁ ጸሎት እያደረጋችሁ አንድ ልብ ሆናችሁ ለአምደው ቅዱስ ሚካኤል ንገሩት። ሌላው ሁሉ ጊዜ ሳልለው እማላልፈው ፍጻሜውን እስካላየው ድረስ ሁሉ ጊዜ እናገራለሁ። እንደነገርኳችሁ ሽንት ቤት ወይም መጸዳጃ ቤት ንጽህናውን ለመጠበቅ አስፈላጊ ስለሆነ አሁንም ቦታ ለመግዛት ደፋ ቀና እያልኩኝ ነው። ያንን የማደርገው ከናንተ ጋር እናንተ ገንዘብ፣ ዕውቀት፣ ድጋፍ ሆናችሁ እኔ ደግሞ ሐሳቡን አምጥቼ ለምን ቦታው ላይ ምን ያስፈልገዋል የሚለውን ከናንተ ይልቅ በቅርበት እኔ ስለሆንኩ የምረዳው የማውቀው ማለት ነው። ስለዚህ ሁሉም በተሰጠው ጸጋና በተጠራበት መስመር ካገለገለ እናንተ ገንዘባችሁን ስማችሁን ልካችሁ በምድር ብቻ ሳይሆን በሰማይ ከጸደቃችሁ ይሄ ዲያብሎስ ሰላቢ የሚወስደውን የሚነጥቀውን ስውር ሌባ ገንዘባችሁን የሚበዘብዝ ለአምደው ቅዱስ ሚካኤል ስትሰጡ እዚህ ጋር ያለው ስውሩ ሌባ ይታሰርላችኋል፣ ይጋለጥላችኋል። በነፍስም በስጋም ትባረኩበታላችሁ። ለእናንተ ብቻ ሳይሆን እናንተ ዙሪያ ላሉት ሁሉ የእናንተ በጎ ስራ
ይተርፋል ማለት ነው። ኃጢአት ለልጅ ልጅ እንደሚተርፍ ጽድቅም ደግሞ ለትውልድ፣ ለጓደኛ፣ ለባለ ለትዳር አጋር ለሁሉም ይደርሳል ማለት ነው። የተዋህዶ ልጆች ይህንን ቪዲዮ እንግዲህ እየሰማችሁ ላልሰማው አድርሱ ብያቸዋለሁ። ቤቱን እንሰራለን። ከዛ በኋላ ወደ ቤተ መቅደሱ ህንፃ ቤተ ክርስቲያን ይሆናል ማለት ነው። መጀመሪያ እነዚህ አንገብጋቢ ጉዳዮች ስለሆኑ የአዳራሹ ነገር አዳራሹ እግዚአብሔር ይመስገን እንግዲህ ቢያንስ ሊሾ ባይሆን፣ ቢያንስ አሸዋ ግርፍ ባይገረፍ፣ ቢያንስ አንዳንድ ነገሮች ቢጎድሉትም እንኳን እንግዲህ ባለፈው አይታችሁታል ከ200 ምናምን ሰው በላይ አስተናግዶልናል። ያ 200 ምናምን ሰው ግን 200 እና ከዛ በላይ የሆነ ሰው ግን መጸዳጃ ቤት አላገኘም ነበረ። እስኪ አስቡት፣ አስተውሉት የተዋህዶ ልጆች። ስለዚህ ቦታ እንገዛለን። የደረስኩበትን አሳውቃችኋለሁኝ። ባለ ቦታዎቹ እንዲገኙ በቪዲዮ የተደገፈ ንግግር እናደርጋለን ማለት ነው። ወይም አስተላልፍላችኋለሁኝ። ያንን ቤቱን አብረን እንሰራለን። አምደው ቅዱስ ሚካኤል ይፍቀድላችሁ። ሰው ስላለው ብቻ ሳይሆን ካልተፈቀደለት ገንዘብ ስላለው እውቀት ስላለው አይደለም እግዚአብሔርን የሚያገለግለው። በዚህ ልክ አምደው ቅዱስ ሚካኤል እንዲባርከን እንዲባርካችሁ የሱ ቅዱስ ፈቃዱ ይሆንላችሁ። ሌላው ጉዞ ላይ የተመዘገባችሁ ሰዎች በተባለው ቀን በተባለው በተቀጠራችሁበት ቦታና ሰዓት ተገኝታችሁ ጉዟችን መንፈሳዊነቱን ያለቀቀ እንዲሆን መንፈሳዊነቱን የጠበቀ እንዲሆን ሁላችሁም መንፈሳዊ ማንነት ይዛችሁ እንድትመጡ ከወዲሁ ጥሬን መልእክቴን አስተላልፋለሁ። ሰላም እግዚአብሔር ይብዛላችሁ ይብዛልን። ስለነበረን ጊዜ አምላከ አምደው ቅዱስ ሚካኤል ክብርና ምስጋና አምልኮት ውዳሴ ለእርሱ ይሆንልን። የተጨነቃችሁ ያዘናችሁ ሁሉ ሐዘን ጭንቀታችሁን ያስወግድላችሁ፣ ጥላታችሁን አመድ ያደርግላችሁ፣ ያሰራችሁን ይሰርላችሁ፣ የሚታገላችሁን ይጣልላችሁ፣ ጎደላችሁን ይሙላላችሁ። አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት። ስሙ ሞገስ ነው። ስሙ ብርሃን ነው። ስሙ ጥላትን የሚያስጨንቅ፣ ጥላትን የሚቀጠቅጥ፣ ጥላትን የሚያዋርድ ስለሆነ ስሙን አንደበታችሁ ላይ ሁል ጊዜ ጥሩት። ከአንደበታችሁ አትለዩት። አምደው ቅዱስ ሚካኤል እያላችሁ ጥሩት። ይሄንን ስም ጠርታችሁ የምትድኑ ከመከራ የምትሻገሩ ሰዎች ትኖራላችሁ። ምስክርነታችሁን እንዳትረሱ መታችሁ ትመሰክራላችሁ። ሰላም ሁኑልኝ።